በካሽ አንድ 20 ብር ይዘናል። በዚህ ብር እንመርቃለን ማለት ነው። እየዞርን የምንፈልጋቸውን ነገሮች እያነሳን እንሄዳለን። እሺ በደንብ ልበልበትና ልሞክር። የሶልን ፍራሽ አየው ብራዘር። ህልምሽ ሁሉ ተገልጸው ስለነገራችን እሺ፣ ትናሽ ይታያል፣ ጨዋነትሽ ይታያል። እንትና ይሄ ከውስጥ የሆነ ነገር አይደበቅም። ቱ ቢ ሆነስት ከውስጥ ይሄ የሆነ ነገር አይደበቅም። ከውስጥ ያቀለለ ነው ባፍ የሚወጣው ለሰው የሚታየውና ይሄን ታሪክ እየሰማ ነው። ና አንተ ራሱ በኔ ጋር መጥተህ ታነቃቃለህ። አንተ ለቃት ስማ፣ ዱባይ ተገናኝተን ዛሬ አንድ ታላቅ የሆነ ግብዣ ተጠርተናል። እኛ ብቻ አይደለም እንጓዝ ነው። እናንተም እዚህ ግብዣ ውስጥ በእርግጠኝነት ጥሪው ደርሷችኋል። ዳይ በክብር ወደ ተጠራንበት ስፍራ ጎ ጎ ጎ ጎ ጎ ጎ። ምንድነው ይዘን የምንሄደው አንተ? ኧረ እንደውም ተረስቷል። ጉድ ነው ጉድ ነው ጉድ ነው ጉድ ነው። የስ ይኸው እዚህ ጋር አበባ ቤት አየሁ። ልዙር ይኸውና ከሞን ይኸውና በእናትህ ገባ ብልጠን አበባችንን እንግዛና አርፋጅ እንግዶች ነን። ይሄ ይሻላል። 1000 ብር 3 4 5 ተማረን ነበር። አሁን ግን የመጨረሻ የሆነ ስፕሬይ ምናምን ተለፍቶበት ፏ ብሏል። እቺን ይዘን ጉዟችንን በእንግድነት ወደ ተጠራንበት ቦታ አበባችንን ይዘን እየተጓዝን ነው የምንገኘው። ህመሜ ሐኪም ሜክሲኮ ደርሰናል። አሁን ደርሰናል ትላለህ። ከሞን እመዋኔ መጣሎ ተጠርተን በክብር መተናል። ሰለሞን ድራዲስ ልናይ መተናል ትላለህ። ወይኔ ግጥም አልችልም፣ ግን እግዚአብሔርን ልቤ በጣም ደስ ብሎታል። ወሬን ትልቅ ነበር ሶል ያሰብኩት፣ ይቅርታ አድርግልኝ። ከስራ ስወጣ ያገኘሁት አበባ ግን ትንሽ ነው። በእርግጠኝነት የልቤን ነው እንጂ የምታይልኝ ያመጣዋት አይደለምና በጣም ደስ ብሎኛል። ሶልን እናገኘዋለን። ሰላም እንዴት ናችሁ? ታደስ እናት ደህና ነህ? ታይ እንዴት ናችሁ? ሰላም ደህና ናችሁ? ታደስ ታይ አማን ነው። እንኳን ደስ አላችሁ። እግዚአብሔር ደስ ብሎናል። እሺ ከሞን አንተ እንደዚህ ትልቅ ነው በክርስቶስ ስም። በቪዲዮ ሳይሆን ነው ምን ያልመሰለኝ። ወዴቱ ጋር ነው የምናገኘው? ሶልን የት ነው የምናገኘው? ሶልን ፈልግ። ሃይ እናቴ ደህና ነሽ? ተመስገን ይባላል። ደህና ነሽ? በጣም ጠንካራዋ ልጅ ነው። ዞይ በእናትሽ አንቺ ለሴቶች በጣም አሪፍ ምሳሌ። እግዚአብሔርን እኔ ጋር አታውቂኝም። እኔ ጨርቅና ቆዳ መሳፈው ተሜ ፖሊስ ይባላል። አታውቂኝም። ገብተሽ ታይና ፎሎ ታደርጊያለሽ። አበባዬን ያዙልኝ። እኔ ያዙልኝ። አንቺ ያዙልኝ። እስኪ በእናትሽ ናሆሜት በአጋጣሚ ናሆሜትን አገኘኋት። ሰለሞን አዲስ እሷም ልትመርቅ መታ፣ እኔም ልመርቅ መጥቼ። እኔ ግን በምትሰራው ኮንተንት በጣም እኮራባታለሁ። እግዚአብሔርን የማየው ነገር ሁሉ እያንዳንዱ ነገር አለ ነው። ህልምሽ ሁሉ ተገልጸው ስለነገራችን እሺ፣ ትናሽ ይታያል፣ ጨዋነትሽ ይታያል። እንትና ይሄ ከውስጥ የሆነ ነገር አይደበቅም። ቱ ቢ ሆነስት ከውስጥ ይሄ የሆነ ነገር አይደበቅም። ከውስጥ ያቀለለ ነው ባፍ የሚወጣው ለሰው የሚታየውና ለዛ ነው ወንዶች በደንብ ብንከተላት የምንማርባት፣ ሴቶች ደግሞ እጅግ በጣም የምጠቅማችሁ እንስት ነች። በዚህ አጋጣሚ እኔ አክባሪሽ ነኝ። ቲክቶክ ላይ ማለት መልካም ነገርን የሚሰሩ ሰዎችን ሳይ ደስ ይለኛል፣ ልቤ ደስ ይላል። ገባሽ? እንደዛውም ደግሞ የሚደብር ነገር ያለ አይደል? አንቺ ግን በጣም አሪፍ ነገር ከሚሰሩት አንዱ ነሽ። ይሄ ቲክቶክ የሚባል ፕላትፎርም እውነት ለመናገር ነውራችን አውጥቶብናል። ላይክ የኛ ሶሳይቲ ነውራችን አውጥቶብናል፣ ገመናችን አውጥቶብናል። አት ዘ ሴም ታይም ደግሞ በዛው ልክ ደግሞ በጣም ጠቅሞናል። ስፔሻሊ ለኛ ለወጣቶች ለነቁ ታርጌት ላላቸው ሰዎች በጣም ጠቅሞን አሁን ከሆነ ህይወት ላይ በጣም ሌክዠሪ ህይወት እየኖረን ነው። ግን ጎበዝ ከሆናችሁ ብራቮ ነች። ናሆሜትን በጣም ነው የምናመሰግናት። እንግዲህ ቀጣይም ሌሎች ስራዎቿን እንከታተላለን ብዬ
አስባለሁ። ባሪያነት ግን ትወሰጃለሽ። ከቻላችሁ እዚህ ሀገር ላይ ያላችሁ ትልቅ የመንግስት በተለይ ከሴቶች ጋር የተያዙ የምትሰሩ ሰዎች አምባሳደር አድርጓት። የምሬን ነው የምልሽ። እኔ ምን እንደሆነ እንግዲህ በቅርቡ የምትመርቁትን ነገር ከፍቼ እውነታችሁ የምትመርቁ ያደርገን። በጣም ነው የምወዳችሁ። እሺ፣ አመሰግናለሁ። ተመስገን እባላለሁ። ተመያ ፖሊስ ትንሽ መስለሪ ስራዎችን ታያቸው ያው ላንቺ አይደል ለሰው ነው አይቀባልሽ በዚህ ላጥናት ይልኝ። ቻው እናቴ ቴንክ ዩ። ሶን እንዴት ነው የምናገኝ? እንደዚህ ጋር እንዴ ሰውልዬ ብራዘር በእናትህ ኮንግራ እንኳን ደስ አለህ። በእናትህ እንኳን ደስ አለህ። እንዴ ኧረ አበባዬን ስጠኝ፣ አበባዬን ስጠኝ። እና ሶል ስንገናኝ ወሬያችንን አስቀድመን ስጦታውም ተረሳ ማለት ነው። እንዴ አበባዬን በነገር ላይ ተገናኘንና ይሄን ታሪክ እየሰማ ነው። ና አንተ ራሱ እኔ ጋር መጥተህ ታነቃቃለህ። ስማ ዱባይ ተገናኝተን ያኔ ተስፋ ቆርጬ ዱባይ ልከፍተው ነው እዛ የተገናኘን የነበረው ለዛ ጥናት ሂጄ ማለት ነው። ሶል በጣም አሪያ ነው ለሁላችንም። እግዚአብሔር ይልቅ ነው መሬቴ በጣም አመሰግናለሁ። ማለት ይኸውልህ እንዴ ቆንጆ ማለት ነው እንጂ እኔ አሁን ዛሬ ለእንትናዬ ሰጥቼ ነው የምገባው። በጣም ደስ የሚል ቀን ነው። ኢትዮጵያ ውስጥ ትልቅ ቀን ለወጣቶች ትልቅ ብስራት። እግዚአብሔርን በቃ መንቃት የፈለገ አሁን ይንቃ፣ መቀየር የፈለገ ሮል ሞዴሉን በቅጡ ይለይ። አይሻልም? አቅጣጫ እያሳየን ያለው። ስለዚህ ብንከተል እንጠቀማ እንቀየራለን ማለት ታንኪዩ በጣም ስለዚህ በዚያ መቄት ደስመና የኔ አባት ማመሰግን ቻው አለቃ ከእርሶ ጋር በደንብ እንተዋወቅ ደስ ይለኛል። ጊዜ አግኝተን እንተዋወቃለን። ታንኪዩ የኔ አባት። ስማ አደገኛ ሰው እኮ በዛገር ነው ለስራ አድርጎ እንዳታየው እኔ እንደዚህ የምከለለው እኮ አደገኛ ሰው። ኧረ ዝም በል ስራ ይተበታል ማለት ነው። በአመት 3 ብራንች 4 ብራንች የሚከፍት ልጅ እኮ ነው። እኔ ጋር ወደ 125 ሰራተኞች አሉ። ኧረ ዝም በል 125 እኔ 125 ሰራተኞች በዚህ ቤት ነው የደረስኩት። 125 ሰራተኞች አሉ አለው። እናሰለጥናለን፣ እናበረታታለን። ማገዝ ያለባችሁ ነገር ታግዛላችሁ። እኛም ለመታገዝ አይከሽፍም። የኔ አባት እሺ፣ በደንብ አገኘሃል። ስልኬን ወስዳለሁ። አንዴ ማዘር ዲን ነው እንኳን ደስ አሉት፣ እንኳን ደስ አሉት፣ እንኳን ደስ አሉት፣ እንኳን ቀናዎት፣ እድሜ ይስጦት፣ እንኳን ልጆ ለዚህ ቀን አበቃዎት። አሜን አሜን። ልጆት የሀገር ኩራት ነው። በካሽ አንድ 10 ሺህ ብር ይዘናል። በዚህ ብር እንመርቃለን ማለት ነው። እየዞርን የምንፈልጋቸውን ነገሮች እያነሳን እንሄዳለን። ብራቮ ልጅ። ፓስታ መኮረን ይጠቅማል ነው ሲማ ፓስታ መኮረን። እሺ ኦሊቭ እንውሰድ። ኦሊቭ ኦይል እንውሰድ። የጾም የለም፣ የጾም የለም። እሺ ኑስ ካፌ። እኔ የቡና ወዳጅ ነኝና ኑስ ካፌ። ሶፍት እንወስዳለን። ለቢሮ ማምኮ ሶፍት እንወስዳለን። የለስላሳ መጠጦች በገፍ የሚገኙበት ቦታ ደርሰናል። ሚሪንዳ አንደኛ ያው ሚሪንዳ አገኘ፣ ሚሪንዳ አገኘ። ልጆቻችን ሚሪንዳ ይወዳሉ። ስፕራይት እንያዛ፣ አንድ ስፕራይት እንያዝ። ሌላ ምንድነው የምንገዛው? ዘይት ገዝቻለሁ። አረ ብሬ አስታውሰኝ፣ ምንድነው የቀረኝ እንዴ? ስማ እግራችን እስኪደክመን ምን እየተሽከረከርን ያለ ነው። ዘ ፈርስት ታይም ኢትዮጵያ ውስጥ ከአልሙኒየም ስራ በጣም በትጋት የምናውቀው በአልሙኒየም ስራ ሰለሞን ድራዲስ በጣም ትልቅ ነው። ሶል በጣም በጣም ትልቅ የሀገር ኩራት ነው። እነዋ መጣችሁ ምን አታችሁ? ይሄ አናናስ ተራ ይባላል። ልክ መርካቶ ምን አለሽ ተራ ጭር ተራ እንደሚባለው ሱማሌ ምን ይልን ነገር አለ። እነዋ መጣችሁ ምንም የምታጡት ነገር የለም። እኔ ቀይ ሲሆን በእርግጠኝነት አሪፍ ነው ብዬ ነው የማስበው። ቀይዋን አናናስ ውጭናለሁ እዚህ ጋር ሌላም አለን እንጭናለን። ከእያንዳንዱ ነው የምንመርቀው። ከመረቅን አይቀር ከእያንዳንዱ ነው የምንመርቀው። ፓፓያ አለ። ቆንጂዬ ምን ትፈልጊያለሽ? ፓፓያ አለ። የሚያምር ፓፓያ ከሶል ጋር ይኸው ፓፓያ ትላለች።
ሌላ ምን አለ? ያ ምርቃት አይደለ? ያው ጥቅል ጎመን ታነሳለህ። በቃ ታነሳለህ፣ ጥቅል ጎመን ታነሳለህ። እንደ ባስኬትቦል ጥቅል ጎመን የማናነሳው ነገር የለም። ምርቃት ነው ዛሬ። ዝም ብሎ መረቅ የለማ። ምን እናንሳ? ሙዝ እናንሳ። ሙዝ ገና ሙዝ አሪፍ ሙዝ። ብራቮ ልጅ፣ ሙዝ ታነሳለህ። ይሄው ሙዝ፣ ያበደ ሙዝ። እኔ አላውቅም፣ የሾፒንግ ብዙ ልምድ የለኝምና ግን አንዱን ነው የማነሳው። ለመመረቅ አይደል የመጣሁት? ይሄኛው ያምራል፣ ይሄ ያምራል። እንግዲህ አይኔ የገባውን ነው የማነሳው። እኔ አይኔ የገባውን ነው የማነሳው። ይሄኛው ያምሮኛል። ከሞን ከበጀቴ እንዳይበልጥ። ስማ ብሬ ከበጀቴ እንዳይበልጥ እየሞላሁት ነው ያገኙትን ነገር እያነሳው ከቢሮ ስመጣ 1,000 ብር ይዤ መጥቻለሁ ለመመረቂያ ብዬ ማለት ነውና ቴምር ገዝቻለሁ እዚህ አካባቢ። ግን እናስሰው ቆሎ አለ፣ ከሞን ለውዝ አለ፣ ቆሎ አለ። ቆሎ ምን የሚል ቆሎ አለ? ይሄ ቆሎ ሳየው ያምራል። ለምሳሌ ሱፍ በብዛት አለው ከሞን። እኔ ቆሎ ላይ በጣም ደስ የሚል ነገር ሱፍ ሲኖረው ነውና ቆሎ በደንብ ሱፍ አለው። ማን ቆሎ ነው የሚለው? ልዩነት ባልትና ቆሎ አይናችን ያረፈበት ቆሎ ነው። ልዩነት ለብዙዎቹ የስራት የስ አቅራቢዎች እኮ ናቸው። ሰለሞን ድራዲስ አምጥተን ያውን አስባ የሚሸጥ ፕሮዳክት ቢሆን ያስገባ ነበር እዚህ። የኛ ፕሮዳክት ግን ምርት ነው። እኛ አምራቾች ነን። ተግባባን። የምናመርተው ምርት ደግሞ እዛው ፕሮዳክሽኑ እዛው አልቆ የሚሰሩ ስራዎች መሆናቸው ናቸው። እንዴ ለሽያጭ የሚቀርቡ አለመሆናቸው ነው። ኧረ በስመ አብ አንተ አገር እኮ ደም ሙስታፋ የጾም ነበር የፈለኩት ወይ ሲፈተል ጠጣው። እሺ ሲፈተል ጠጣው። በቃ ሲፈተል ጠጣው። ጾማችን ኦልሞስት እኩለ ጾም ላይ ነው ያለው። ስለዚህ ሲፈተል ጠጣው። ናሻል ቴንክ ዩ እናቴ። እሺ ብራቮ ልጅ ሰለሞን ድራዲስ አባ እንዴት ነህ? ከማን ነው አባ? ደህና ነህ? አለሁልህ። የኔ አባት ይኸው እንትን አስደረግን ነው ማን ነው? የረፈ ነገር ገዝቻለሁ። ይሄ ጾም ገዝቷል ነው ሲፈታ የቀረኝ ካሮት ገዝቻለሁ። ዘካሮት ይላል። ካሮት ገዝቻለሁ። ያበደ ካሮት ገብቶ ሲገዛ አይቼዋለሁ። ፓፓያ፣ አናናስ አለ፣ ቴምር አለኝ። እየመረቅን ነው። ለማንኛውም የሶልን ቤት እየመረቅን ነው። እየመጣችሁ ይሄን ሳምንትም ይሄን ወርም ለምርቃት ሞቅ እናድርገው ማለት ነው። እየደከመን ነው። ገና ሁለተኛው መስመር ላይ እንደዚህ የሞላው ሙሉን ሲዞር ትመጣ ፈልገሽ ልትመረቅኝ የመጣሽው የሶልን ቤት ማለት ብራቮ ልጅ እየመረቅን ነው። እሺ ነበር አለውልህ እንትን ፈልግ ነበር ፓስታ የፓስታ ዘሬት ነው ያለው ፓስታ የትኛው ነው? አጫጭኑ ማለት ያው ስፓጌቲ ይሄ ነው አሪፉ ነገሩ። ሶል ጋር ምን አሪፉ ነው ያስፈልግ ማለት ነው። ይሄ ነው አንድ ከዚህኛው ሁለት አይነት ነው ያለው። ይሄ ደግሞ ቀይስ ምንድን ነው? ይሄ ሶስት አይነት ፓስታ፣ ሁሉም ነገር በየአይነት ሶል ጋር መታችሁ በቃ ምንም አታጡም። ከዚህ በኋላ ለአስቤዛ ሸመታ ሶል ጋር እንመጣና አንዳንዴ ስማ ለማን እንዳትናገር እያስጫረን ነው። እሺ እያስጫረን አው ከሞን አንጠፋም። ስማ በጀቴ እንዳያሉት ትንሽ ነው የቀረኝ። ምን አባቴ ይላል ልመርቅ ብዬ ምን ነው ይብልን ይሻል ነበረ። ጨረስኩታ አይደለ? ብራቮ ጊባዌ ደግሞ ተጨመረስ መኪና በነፃ ውጭ ያለውን ሃይንዳውን በነፃ እዚሁ ጊባዌ ጀምሮ የተባለ ነው ማለት ሶል ጋር መተንም ያው እየመረቅን ነው። እኛ ጋር መታችሁ ነው ትመርቃላችሁ። የት ነው? ተሜ አፕል ስትሪት የመኪና የውስጥ ኢንተርኔት የሚሰራ አታውቅም? እሺ ከምን ይባል ስሙ? አዲስ አበባ ነው። እዛ የት ነው? ቡልቡላ፣ ቤተል፣ ጋዜቦ፣ ለቡ፣ ሰሚት 5 ብራንቾች አሉ። ሰሚ የሌለበት የለም። yes so መሀል ሜክሲኮ ላይ መሀል ሜክሲኮ ላይ አፕል ስትሪት
ሶልን ተከትለን የትም እንገባለን። ሶልን ተከትለን የትም እንገባለን። እንገናኛለን። ታንክ ዩ ሃቭ ጉድ ዴይ። ፎሎ አድርጉት። አካውንቱን ጠይቁት። ናትናኤል ወዳጆ የሚል ሰርች ባር ላይ ሄዳችሁ ፈልጉና እዛ ላይ ማሰራዎች ምን ናቸው? አይ ቲንክ ያወቁኝ ይመስለኛል። የመጀመሪያውን የአርቲስት ሱራፌል ተካን ቪዲዮ አለች አይደል? ለኔ ቻሌንጅ ፖስት ያደረገው ልጅ እሱ ልጅ አንተ ኤአይ ነው። አርቲስት ሱራፌል ተካን ፖስት ያደረገው የሱራፌልን ቪዲዮ መጀመሪያ ጊዜ ቀርጸህ ፖስት አደረገው። ከዛ በኋላ ሶል ምን አገኘ? ባንነው መኪና አገኘ። አዎ ቢዋይዲ ሱራፌል የሸለመው ፖፑላር ነው። የሸለመው አዶናይ ደግሞ ያን ሆን በቃ ብዙ ነገር ማስተባበል አዶናይ ራሱ በጣም ቀና ፖዚቲቭ ልጅ ነው። ካሞን በጣም ደስ የሚል ነገር ነው። ሶ የባንተ ፖስት ምክንያት እሱ መኪና አገኘ። እንኳን ቀን ነው ሆነለት። እንኳን ቀን ነው። ደስተኛ ሰው በጣም ደስ ይላል። ይሄ ነገር ለአንዳንዶች እድል ይፈጥራል አይደለ? ደግሞ አልጨረስንም። አይገርምም? ስማ እላይም አለ ያው አላለቀም። ይኸውልህ እላይም አለ። ሶ ወክ ልናደርግ ነው ማለት ነው። ካሞን እጃችሁን ወደ ላይ ካሞን ወደ ላይ። አንተ አልቅም የቤት ለእናትህ ዋው ትላለህ። ግን ትንፋሽ ነው ምርጥ ነው። ወክ እያደረግን እንዴት ናችሁ? የሶልን ቤት እያየነው ነው። ፈርስት ፍሎር ላይ በጣም በሚገርም ሁኔታ የቤት ውስጥ እቃዎች በሙሉ ተሟልተው ይጠብቁ ነው። ምን ቀርቶ ይህን ቤት መክፈት በጣም ትንሽ ኢንቨስትመንት አይደለም። በፈርስት ታይም ልክ እንደ ሌሎች የገበያ ማዕከሎች በከተማችን በተለያየ ስፍራ እንደሚከፈት ተስፋ አደርጋለሁ። እቺ አንገት ራስ ነች። ስትጓዝ ለበረራ ለምናም አንደኛ ፍላይት ላይ በጣም ከሚያስፈልጉ ነገሮች አንዱ ነው። ይህን ቦታ ለመስራት ከማታ ጀምሮ ማለት ይህን ቦታ ለመስራት 3-4 ነው የሰራነው። ምክንያቱም እዚህ ተወጥቶ ማንም ሰው ሳይገዛ የሚገኝ ብራቮ፣ የሚገርም ነው። ስለዚህ መግዛት አለብን። በቃ ከዚህ እዚህ አይደለም እዛ ሀውስ ጋር አልጋውንም ተኝተህ ፍራሽንም ሰሌን ያስቀር አለ ውስጥ ተሸክሙ። ስለዚህ ዛሬ አልጋም ግዙ ፍራሽም ግዙ እየተባልን ያለ ነው። ሶል ግን ምን አይነት ሴልስ እንዳስቀመጥክ ያው ተመልከት፣ ስራን ተመልከት። አያስገዙ የማይለቁ አልጋው ላይ ወጥቶ ሞክሮን ብራቮ ልጅ ገዛለን በስተቀር ወይ ፍራሽንም በሴፍ ከሜትር 20 ጀምረ ሜትር ከ50 ሜትር ከ80 ያለው ፍራሹ ማለት ነው። ፍራሹ ቦንድም ነው። ስፕሪንግ ወረደ የሚጥለው ነገር አለ። ኮምፎርት ቢስት ዋን ነው። ኦኬ አንሶሎን ቢስት ዋን ነው። ትራሱ እንኳን ተኝታ ያለ ላባ ነው። ዘመጥጣት መልሽ መፍተነት እንደነበረበት ይመለሳል። እኛ ቤት አድርገን እንሰራለን። ኦኬ ቤት እንዳለ ቁጥር ሶል ጋር ይኸውላችሁ ፍራሹ ላለ አባቴ ፍራሹ ላለ እዚህ ላይ ልተኛ ልውጣበት። በስማ ልሞክረው እንግዲህ ትላለህ። እሺ በደንብ ልበልበትና ልሞክር። የሶልን ፍራሽ አየው ብራዘር? በአየር ነው ውስጡ የተሞላ ወይስ ምን ውስጡ ያለው? በሰውነት ቅርጻችን ልክ ስንተኛ ይመቻል ማለት እንደዚህ ስተኛ ምናምን የሰውነትን ቅርጽ ነው የሚይዘው ነው። መጥ ትላለህ። ከዛ መጥተህ ብለህ ትተኛለህ ማለት አንደኛ ነው ታውቃለህ። በእርግጥ አልጋ ልብሴ እኔም እነዚህ ናቸው አልጋ ልብሶቼ ቤት ውስጥ ያሉት። አዎ ይሄ አየር ነው ኖርማል ትራስ ነው። ኦኬ ለጥል በልበስ አንኮራፋለህ። ከዛ አንደኛ ነው ብራዘር። ዋው ወደነዋል። በጣም ቆንጆ ነው ማለት ነው። ይሄንን ግን ማለት ነው በደንብ በጀት አድርገን መተን አንጠፈደም ነው ማንጠፈኛ ስራ አይደለም። እኛ መተኛት ብቻ መሞከር ነው። ቴንክ ዩ ብራዘር፣ በጣም ጎበዝ ሴልስ ነህ። መጥቼ ግን ሾፕ አደርጋለሁ። እሺ እዚህ ፍሎር ላይ ነው ያለው አይደል? ስለዚህ እመጣለሁ፣ ቪዚት አደርጋለሁ። መዋመታችሁ ምን አታችሁ የሚባለው ለዚህ ነው። ማግባት የፈለገ ሰው ሙሉ ነገር ከዚህ ይዞ ቤት ይችላል። ሙሉ ነገር ይኸውልህ፣ ይሄ ሳንተራ ነው። ይሄ ሳንተራ ነው። እዚህ አካባቢ ደግሞ ይሄን አላውቀውም፣ ምን እንደሆነ አላውቀውም። እሺ ወደ ጎን ነው ሁሉም ነገር እኮ ስታይሉ ተቀይሯል። ያው ወደ ጎን ነው። እኔ አሁን አምፖል ነው መሰለኝ፣ እግዚአብሔርን ይሄ አምፖል እንደዚህ መሰለኝ፣ ግን የሆነ ጭልፋ ተከቶበት ወጥ ማስቀመጫ ሊሆን ይችላል። ትናንሾችም አሉ አያችሁ። ዋው ደስ ይላል። ግን ታውቃለህ ስትበላ ራሱ የምግብ ፍላጎትን ከፍ ያደርጋል። ይሄ ተራ በተራ ነው ጠቅላላ። ፌርሙዞች አሉ እዚህ። ዋው የልጆች ውሃ መጠጫዎች ምናምን የስፖርት
ምን የሌለ ነገር አለ አባቴ። ይኸውልህ ደግሞ ጭልፋ ተራ፣ ቢላ ተራ፣ ማንኪያ ተራ፣ ተራ በተራ ሁሉም ተራ አዎ ይሄ እንትን ነው። እነዚህ ኤሌክትሮኒክስ ዲጂታል የሆኑ በበተን የሚሰሩ ማብሰያዎች ናቸው። ማብሰያ ነው። ማንኛውም ድስቶች ምናምን የሚጣድብህ ምናምን ከዛ በኋላ ያሞቃል ማለት ልክ እንደ ምድጃ ነው፣ ግን በጣም ፋስት ናቸው። ቶሎ ቤት እንዲደርስ ከፈለግን በዚህ ነው እንዲበስል የሚደረገው። በተረፈ ሁሉም ነገር አለ በሰለሞን ድራዲስ በእምሱ ግን አብረን ይዘን ሾፕ የምናደርገው የምትወስደውንም አለ። እንዴት ነሽ እናት? ደህና ነሽ? እባክሽ ታዲያስ እንደምን ነሽ? ምን ላድርገው? በዚህ በቀይ ምንጣፍ ላይ ኮንፊደንስ ማለት ትፈልጊያለሽ? በቀይ ምንጣፍ ላይ ተጓዙ እየተባልን ያለ ነው። ልንጓዝ ነው ማለት ለጀምረው ከሞን በጣም ቴንኪው። ለማንኛውም እናመሰግናችኋለን። ሰለሞን ድራዲስ መተን ለምንጣፍ አስጓዝ ይችላል። እሺ እናቴ ምን እንደምትሰሪው? ቪዲዮ ኤዲተር ነሽ? ኦኬ። ዛሬ ምን እያደረግሽ ነው? ምርቃት ጀመርሽ? ጋፍሮ ቲቪ ጀመርሽ? ሰውን በቀይ ምንጣፍ የተቀበልሽ ነው። ስለዚህ የሶልን ቤት እያደመቅሽ ነው ማለት ብራቮ። ያንቺም አካውንት እንደዛው እንዲደምቅ ስራሽ እንዲደምቅ እንጸልያለን። አሜን። ቅናሽ የኔ እናት ቴንኪው። አሜን አሜን። እሺ ቀባበልሽ ራሱ እንዴት ደስ እንደሚል በእናትሽ እንኳን ደህና ቆየሽ። ስለዚህ ላስቆጥርሻ 1 2 ከበጀት በላይ ነው ያልሽ። እዚች ጋር ሙዝ አለች። ይሄ የሚመዘን ነው። የሚመዘን ከሆነ እዛ ላይ ተረፈ። እነዚህ የሚመዘኑ ናቸው። የሚመዘን ሌላ ቦታ ነው። ስለዚህ ገና ወደ ምዘና ክፍል ይገባል። ይመዘናል። ይሄ መዘንማ ይሄም አይመዘንም። ስንት ብር ደረስኩኝ? ዝበሽ ጢና ታርጊ ስንት ደርሻል? እስካሁን 8000 ትላለህ። እስኪ ይሄ ነው ብድግ የሚያደርገው ትላለህ። ያው በሰለሞን ድራዲስ እመዋ ሱፐርማርኬት የገበያ ማዕከል የነበረንን ቆይታ አጠናቀን ሶልም እንዲቀናው መልካም ምኞታችንን ተመኝተን ይሄው ከእመዋ ሱፐርማርኬት ወጥተናል ማለት ነው። ለሶል መልካም የሥራ ጊዜ እንዲሆንለት እንመኛለን። ተሚያ ፖሊስትሪ እንዲህ አይነት ወጣቶችን ምንጊዜም በአርአያነት ልንከታተላቸው ይገባል። በእንዲህ አይነት ታታሪ ወጣቶች ካልነቃን በድጋሚ ለዋለው መቼም አንነቃም። ስለዚህ ገና በርካታ እንደ ሰለሞን ድራዲስ እንደ እመዋ ያሉ ክሬተሮች ይፈጠራሉ ብዬ አስባለሁ። መልካም ጊዜ፣ መልካም ቆይታ። ከእመዋ ጨርሰን ገበያ ውስጥ ገብተን ሸማምተን ወጥተናል። ለሶል መልካም የሥራ ጊዜ እንዲሆን ተመኘን። በዝቶ በየከተማው እመዋ የሚባል ሱፐርማርኬት አጥልቅልቆት ማየት እንፈልጋለን። ሶልዬ መልካም ጊዜ። እናንተንም እንወዳችኋለን። በሌላ ቪዲዮ እንገናኛለን። ቻው። Granddad's hands never once had to stop. Cigarette hanging tape, measure at his hips. Straight lines, kid, that's how futures get stitched. Coffee on the counter, chalk dust on the floor.